በአሁኑ ሰዓት የነጻ ትምህርት እድል ወይም ስኮላርሽፕ በመፈለግ ላይ ያላችሁ ካላችሁ በተለይ በኤዥያ ያለ በአሁኑ ሰዓት አዲስ የስኮላርሽፕ ዴስቲኔሽን በመሆን ብዙ እና ታላላቅ ዩኒቨርሲቲዎች ያለበት ኮንቲነንት ወይም ዞን በሚባል ደረጃ ያለበት እድል ስላለ ወደሱም ፍላጎት ካላችሁ በዛሬው ዕለት ይህን በተመለከተ ጠቅለል ያሉ መረጃዎች ወደ እናንተ ይዘንላችሁ መጥተናል። ኬኬ ሚዲያ ቲዩብ እንደ ሚዲያ ይህንና መሰል ነገሮችን በዓለም አቀፍ ደረጃ ያሉ የነጻ ትምህርት እድሎችን ለእናንተ እያቀረበ ይገኛል። በዛሬው ዕለትም ይህንን እድል ኤዥያ ላይ በተለይ በሁለቱ መንገድ በመንግስት ደረጃ የሚሰጡና በግል ተቋማት ስፖንሰር የሚያደርጓቸውን እድሎች በሁለት መንገድ እንመለከታለን። ምን አዲስ ነገር አለ? ኤዥያ ስንል ምን እድል ነው የተለየ እድል ይዞልናል? ከዛ ውጭ ያሉት ዝርዝር በአሁኑ ሰዓት ልንሞላቸው የምንችል ማወቅ ያለብን በመንግስት ስፖንሰር የሚደረጉና በግል ተቋማት ስፖንሰር የሚደረጉ ምን አለ የሚሉትን በዝርዝር እንመለከታለን። ስለዚህ ለሚዲያችን አዲስ ከሆናችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እና ሼር ማድረጋችሁ አይለየን። ስለዚህ ሌላ ኤዥያ ውጭም ፍላጎት ካላችሁ ብዙ ቪዲዮዎችን ሰርተናል። ከ45 በላይ ቪዲዮዎች ስላሉ እነሱ ጋር ገብታችሁ ይህንን መመልከት ትችላላችሁ። ይህንንም በዝርዝር ለአሜሪካ፣ አውሮፓ እና በተለያየ ሩቅ ምስራቅ ላይም ያሉትን እድሎች በአለፉት ቪዲዮዎቻችን ሰርተናል። እሱ ጋር ገብታችሁ መመልከት ትችላላችሁ። በዛሬው ዕለት ይዘንላችሁ የመጣ ነው በዚህ መንገድ እንመለከታለን። ስለዚህ በኤዥያ ላይ በዋነኝነት እንድናይ የፈለግኩት ዛሬ በደቡብና ምስራቅ ኤዥያ ላይ በተለይ በልማት እና በመሳሰሉ ሞዴል የሚደረጉ ሀገሮች ላይ ያሉትን እድሎች ለእናንተ ይዤላችሁ መጥቻለሁ። እሱን ነገር በጋራ እንድንከታተል እያሳሰው ወደ መረጃው ይዣችሁ ልግባ። ስለዚህ በዛሬው ዕለት እንድንመለከተው የፈለግኩት ምንድን ነው ኤዥያ ሲባል ምናልባት ብዙ ጊዜ ምናልባት ሁላችን በአእምሯችን ቅርብ የሆነው ስኮላርሽፕ ሲወራ አሜሪካ በተለይ ኖርዝ አሜሪካ ተብሎ የሚጠራው ዞን እና አውሮፓ ላይ ያለ እድሎች ሁሌም ለአእምሯችን ቅርብ ናቸው። ፍላጎታችን እዛ ጋር እንደሆነ የብዙዎቻችን የተደበቀ ምስጢር አይደለም። ነገር ግን የአውሮፓ እና የሰሜን አሜሪካ እድሎች እንደምታውቋቸው በተለያየ ምክንያት እንኳ ኮምፒቲቲቭ በመሆናቸው ሌሎች ሀገሮች ላይ ብዙ ጊዜ የማንሰማው ወይም ምናልባትም ፍላጎታችን ላይሆን ይችላል ወይም መረጃም እጥረት ያለበት ብዬ የምጠብቀው አንዱ ኤዥያ ነው። ኤዥያ በጣም ትልቅ ኮንቲነንት ነው እንደምታውቁት። በኤዥያ በውስጡ 48 ሀገሮችን የያዘ ነው። ኖርማሊ ሩቅ ምስራቅን ጨምሮ እነ ተርኪ ብዙ ሀገሮችን በውስጡ የያዘ ነው እና በዋነኝነት ይሄ የሻምፒዮን ኦፍ ዲቨሎፕመንት ነው የሚባለው እንደምታውቁት ለየት የሚያደርገው ከሌሎች እና ለሌሎች ሀገሮችን በዲቨሎፕመንት በልማት በሚባል ደረጃ ሞዴል በተለይ ይሄ ምንድነው የሚባለው ሀገር በቀል ልማት በሚባል ደረጃ ትልቅ ኢኒሼቲቭ ወይም ሞዴል ተደርጎ የሚወሰድ ዞን ነው በዞን ደረጃ። ስለዚህ በካልቸር ደረጃ አካዴሚክሊም በፐርስፔክቲቭ ደረጃ የተለያዩ ፐርስፔክቲቮችን የምናገኝበት ሰፊ ዞን ነው። በተለይ በስኮለርሽፕ ስንመጣ ብዙ ፈንዲንግ ኦፕሽንስ አለው ወይ ለዓለም አቀፍ ተማሪዎች እኛን ጨምሮ እኔና እናንተን ጨምሮ ብዙ እድሎች አሉት በተለይ። ስለዚህ ግሎባሊ ራንክድ የሆኑ ተቋማት አሉት በዓለም አቀፍ ደረጃ እስከ 50 እስከ 30 ያሉ ራንክድ የሆኑ በተለይ ቻይና ላይ ያሉ ፔኪንግ ዩኒቨርሲቲ፣ ሲንጋፖር ላይ ያለ ናሽናል ዩኒቨርሲቲ ኦፍ ሲንጋፖር፣ ዩኒቨርሲቲ ኦፍ ቶኪዮ፣ ሆንግ ኮንግ ዩኒቨርሲቲ፣ ሱል ናሽናል ዩኒቨርሲቲ እና ሌሎችም የመሳሰሉት ኮምፒቲቲቭ የሆኑ እኔና እናንተንም ለተለያዩ አድቫንቴጆች ኤክስፖዝ ሊያደርጉን የሚችሉ ተቋማት ያለበት ዞንም ነው በመረጃ ደረጃ ልናቅ የሚገባው። ሌላኛው በፕሮግራም ደረጃ ሰፊ የፕሮግራም ተደራሽነት አላቸው እንደ እድል በተለይ ለአንደር ግራጁዌት፣ ለፖስት ግራጁዌት ስንል ማስተርስ፣ ለፒኤችዲ እና ለፖስት ዶክተራል ሌቨል እና ትሬኒንጎችንም ጨምሮ ብዙ ሰፊ እድል እንዳለው መረጃ መውሰድ መቻል ያስፈልጋል። በዚሁ ደረጃ ይህን ዩኒክ ፊውቸር ስናይ እኔና እናንተም ነገም በመረጃ ደረጃ የምንፈልጋቸውን ነገር ስናገኝ በተለይ ስራንም በተመለከተ ስራ ከተማርን በኋላ የስራ እድሎች ሳሉት የሚለውን ነገር ስንመለከት ሁለቱም ነገር የሌላቸው አሉ፣ ያላቸው አሉ። በተለይ ከተመረቅን በኋላ የስራ እድል ያላቸው ኤሪያ ማለት ለምሳሌ ሆንግ ኮንግን ብንወስድ የሆንግ ኮንግ ከተመረቀ በኋላ አንድ ሰው ለ2 ዓመት ስራ እንዲፈልግ እድል ቪዛ አላቸው ይሰጣሉ በቪዛ ደረጃ። ፕላስ እነዚህ በተለይ ከ1 እስከ 50 ባሉ ዩኒቨርሲቲዎች ላይ ከተማርን በተለይ ሆንግ ኮንግ ላይ ያለውን ኤክስፔሪንስ በተጨባጭ ሸር ለማድረግ ያክል ለሌላ ሀገር ሌላ ግሎባል ቪዛ እንድናገኝ ያደርጋል። ለምሳሌ
ከ1 እስከ 50 ዓለም አቀፍ ደረጃ ላይ ባሉ ዩኒቨርሲቲዎች ከተማር እነዚህ ኤዥያ ላይ ያሉትን ጨምሮ ዩኬ ላይ ምን የማግኘት እድል አለን? የስራ እድል የማግኘት እድል አለን። ዩኬ ሃይ ፖቴንሻል ኢንዲቪጁዋል ቪዛ የሚባል ቪዛ ትሰጣለች። 50 በዓለም አቀፍ ደረጃ በዓለም አቀፍ በሆነ ደረጃ ቶፕ ራንክ በራሷ ክራይቴሪያ ዓለም አቀፍ ባወጣው ክራይቴሪያ 50 ከ1 እስከ 50 ያወጡት ላይ ከተመረቅ እዛ ስራ የማግኘት እድልም አለ። ስለዚህ ይህ ሌላ አዲስ አድቫንቴጅም እንዳለው በዛ ልክ መውሰድ ያስፈልጋል። ሌሎች ደግሞ ምናልባት እንደ መረጃ መውሰድ መቻል ያለብን ይህንን ዞን በተመለከተና ከዓለም አቀፍ ለውጦች ጋር በተመለከተ ስንመለከት አንጻራዊ በሆነ መንገድ ምናልባት አሁን አይታችሁ ከሆነ ዊዝን 1-2 years በጣም ተለዋዋጭነት ይታያል። በተለይ ስኮለርሽፕ እና ኢሚግሬሽን በተመለከተ ይሄ ዩሮፕ እና ኖርዝ አሜሪካ ላይ በጣም ስትሪክት የመሆንና ኮታ ሊሚት የማድረግ እንዳለ የተሰወረ አይደለም። በተለይ አሜሪካ ብዙ እድሎችን ሪስትሪክት እያደረገች እንደሆነ ይታወቃል። እዚህ ጋር ዞን ግን ያንን አይደለም። በተሻለ መንገድ እድሎችን እያሰፋ እንዳለ መረጃ መውሰድ እንችላል። አካዴሚካሊ በቋንቋ ደረጃ እንደ ሌሎች እንደ አውሮፓና እንደ አሜሪካ እንዳሉት ቋንቋ ሪኳየርመንቱ 20 አይደለም፣ ሊሚትድ ቋንቋ ሪኳየርመንት ነው። በተለይ ቴስቶችን በተመለከተ ሌላኛው ግሎባል ስቱደንት ቴኮቹ በተለይ ዳይቨርሲቲው እየጨመረ ያለበት ዞን መሆኑን መውሰድ ያስፈልጋል። ሌላኛው እዚህ ሀገር ላይ ሞር ስትሪክት የሚሆኑበት ኤጅ ሊሚት ሪኳየርመንት አለው፣ ይለያያል እንደየሀገሮቹ ግን ኤጅን እንደ ስትሪክት ይወስዳሉ። በተለይ ቻይና ላይ እድሜን ይወስዳሉ። ለአንደርግራጁዌት፣ ለማስተርስ፣ ለፖስት ዶክተራል እና ለፒኤችዲ ስፔሲፊክ እድሜ ያላቸው እሱ ማየት ያስፈልጋል ማለት ነው። ቪዛን በተመለከተ ባይፋር አውሮፓና አሜሪካ ላይ ካሉት እድሎች የተሻለ ቀለል ይላል ለማግኘት ባይለው። አንዳንዶቹ እንዲያውም የትም ሳንሄድ ኤምባሲ ሳንሄድ ቪዛ እናገኛለን። በተለይ ሆንግ ኮንግ ላይ ስንመጣ ኤሌክትሮኒክ ቪዛ ነው። የትም ሳንሄድ ኦልሬዲ ዶክመንቶችን ሰሚት በማድረግ ማግኘት የሚቻልበት እድል አለው። ሌሎቹም በዛ ልክ ሲሪየስ የሚባል ነገር አይደለም። በተለይ ስኮለርሽፑን ማግኘት ከተቻለ የቪዛ ኮምፕሊኬሽን ያን ያህል ሲሪየስ አለመሆኑን መረጃ መውሰድ ያስፈልጋል። ሌላኛው የኑሮን በተመለከተ ስንመለከት ያው ከዝቅተኛ ማለት ያም በትንሽ መኖር የሚቻልበት እስከ ሃይ መኖር የሚቻልበት እድል እንዳለ መውሰድ ይቻላል። ዋናው ግን ይሄ ዞን ለብዙዎቻችን ምናልባት አለመፈለግም ያለ እኔን ጨምሮ በተለይ እኔ የነበረኝ አንደርስታንዲንግ ያ ስለነበር አንደርስታንዲንጉን በደንብ ቸክ ማድረግ ያስፈልጋል ብዬ አምናለሁ። እድሉን ለማግኘት ሊያሰፋልን የሚችል አዲስ ፖቴንሻል ኤሪያ ምናልባትም ብዙ እድሎች ሊሰጠን የሚችል ዞን መሆኑን እንደ ግብዓት ወስደን ወደ ዝርዝር መረጃዎች መግባት እንችላለን ማለት። ስለዚህ ይሄ ከሆነ ምንድን ናቸው ያሉት ስኮለርሽ የሚሰጡት እድሎች ምንድን ናቸው የሚሉትን እንመልከታቸው እስኪ። በሁለት መንገድ ነው የምናየው። ምናልባት ከዚህ በፊትም ሳወራ እንደነበረው ስኮለርሽፖችን በሶስት መንገድ ከፍለን እናያለን። አንደኛው መንግስት የሚሰጣቸው አሉ። ሁለተኛው የግል ተቋማት ከመንግስት ውጭ የሆኑ ተቋማት የሚሰጧቸው እድሎች አሉ። ሶስተኛው ዩኒቨርሲቲ ስፔሲፊክ ተቋማት ራሳቸው ዩኒቨርሲቲዎች የራሳቸው በጀት አሎኬት አድርገው የሚሰጡት አለ። ዛሬ ግን ዋና ፎከስ ማድረግ የፈለጉት እነዚህ ደቡብና ምስራቅ ኤዥያ ላይ ያሉትን የጋቨርንመንትና ሁሉንም አይደለም የተወሰኑትን በመንግስት የሚሰጡትንና በግል ስፖንሰር የሚያደርጉ ተቋማት የሚሰጡትን አጠር ባለ መልኩ የተወሰኑትን እንድናይ ወድጃለሁ። ስለዚህ የመጀመሪያው እስኪ እንመልከት። በዋነኝነት ሰፊ እድል አለባት ከሚባለው ሀገር በተለይ ስኮለርሽፕን ለአፍሪካ በተለይ ኢትዮጵያንም ጨምሮ ሰፊ እድል ከሚባልበት አገር አንዷ ቻይና ናት። ባይ ዘ ወይ ቻይናን እንደ ግሎባል ስፒኪንግ አሁን ባለው እንደምታውቁት በብዙ መንገድ ስኮፓን እያሰፋች ነው ያለ በልማቱም በተለይ ኢንተርናሽናል ኤክስፖዠሯንም ለዓለም እድሎችን ክፍት እያደረገች ነው እና ከዛ ውስጥ ከምሰጥባቸው ስኮለርሽፕ እድሎች አንዱ የቻይና ገቨርንመንት ስኮለርሽፕ ወይም ሲኤስሲ የሚባለው ቻይና ስኮለርሽፕ ካውንስል ተብሎ የሚጠራው እሱ አለ። ሲኤስሲ የሚባለው የስኮለርሽፕ እድል ብዙ እድሎች በውስጡ አሉት። ሞፍኮ የሚባሉት ቤልት ኤንድ ሮድ የሚባል ሌሎችንም ይይዛል እና በተለይ በቻይና ውስጥ ባሉ ዩኒቨርሲቲዎች ከ280 ዩኒቨርሲቲዎች በላይ ባሉ ዩኒቨርሲቲዎች ላይ ከቨር የሚያደርግ ነው። ዩኒቨርሲቲዎች ላይ አፍሌትድ ተደርጎ የሚሰጠው የስኮለርሽፕ እና ሌቨሉም ለሁሉም ነው ከአንደርግራጁዌት እስከ ፒኤችዲ በዛ ልክም የሚሰጥ ነው። ኖርማሊ ከዲግሪ እስከ ፒኤችዲ ድረስ የሚሰጥ እድል አለው። ፉሊ ፈንድድም ነው። ፓርሻል የመሆን እድል አንዳንዶች ላይ አለ። እሱን ገብታችሁ ታያላችሁ። እንደ ፊልድ ሁሉንም ፊልድ ይይዛል። ኖርማሊ እንደ የዩኒቨርሲቲዎች ፊልድ ቢለያይም ቅሉ እንደ ስኮለርሽፕ ግን ሊሚት የለውም። ባሉት ዩኒቨርሲቲዎች ላይ ባለ ፕሮግራም ወይም እነዚህ 280 እና ከዛ በላይ ባሉ ዩኒቨርሲቲዎች ላይ የሚሰጡ ፕሮግራሞች ከቨር የሚደረገውን ይይዛል። እንደ ዴድላይን መቼ ነው አፕላይ ማድረግ ያለብን ይባል ከአሁን ጀምሮ ሬዲ እናድርግ ዶክመንቶቻችን። አብዛኛው አኑዋል በሆነ መንገድ
ከዲሰምበር እስከ ማርች ባለው ደረጃ ይወጣል። ስለዚህ ከአሁን ጀምሮ ገብታችሁ እያንዳንዱን የአፕሊኬሽኖችን በተለይ ወደፊትም ዝርዝር እያንዳንዱ ገብተን የምናይበት ይሆናል። ለአሁኑ ግን የሚጠበቀውን ነገር እንድታዘጋጁ በዚህ መንገድ ሪማርክ መስጠት እፈልጋለሁ። ሌላኛው እንደ ሀገር ሁሉም ሀገር ይመለከታል። በተለይ በእድሜ ደረጃ ቅድም እንዳልኳቸው እድሜ ለዲግሪ 25 ዓመት፣ ለማስተር 35፣ ለፒኤችዲ 40 ዓመት ከዛ በታች መሆን እንዳለብን እንደ ሪኳየርመንት ተቀምጧል። ስለዚህ በዋነኝነት ዝርዝር ገብታችሁ ማየት ይችላል። እዚህ ሊንኩን አስቀምጠናል። ወይም ወደፊት በተለይ እያንዳንዱ ምን ሪኳየርመንት ያስፈልገዋል እያንዳንዱ ላይ ስንገባ የሚለው እዛው ላይ ተቀምጧል በዝርዝር። ኖርማሊ ወደፊት ካስፈለገ ኮመንት ላይ ሴክሽን ላይ ጻፉልን። ዝርዝር መረጃው ያስፈልገናል ካላችሁ ቪዲዮ መስራት እንችላለን ኖርማሊ። ሌላኛው ቻይና ላይ አሁን የሚሰጠው እያንዳንዱ እንደምታውቁት የተለያዩ ሎካል ገቨርንመንቶች ይሰጣሉ ባይ ስኮለርሺፕ ቻይና ላይ እንደ ቤጂንግ፣ ሻንጋይ የየራሳቸው ሪጅናል በሚባል ደረጃ እኛ በምንጠራው አካሄድ እነሱም የራሳቸው ስኮለርሺፕ አላቸው። ከዛ ውስጥ ለምሳሌ ቤጂንግ ጋቨርንመንት ስኮለርሺፕ አለ እንደ ስኮለርሺፕ የሚሰጠው ቤጂንግ ላይ ማለት ነው። ይሄ ቤጂንግ ጋቨርንመንት ሁሉም ሌቨል ላይ ነው፣ ከዲግሪ እስከ ፒኤችዲ ነው። ነገር ግን ፓርሻል ፎር ለአንደር ግራጁዌት እና ለማስተርስ ፓርሻል ነው የሚሰጠው። ለአንድ የመጀመሪያው ዓመት ብቻ ከበር ያደርጋል። ከዛ በኋላ እናንተ ማፈላለግ የሚጠበቅባችሁ በጀት አለ። ለፒኤችዲ ግን ፉሊ ፈንድድ ነው የሚሰጠው። ይሄ ኦፖርቹኒቲ እንደ ፊልድ ለናቹራል ሳይንስ እና ለሶሻል ሳይንስ ይሰጣል። ዴድላይኑ በአብዛኛው ከጃንዋሪ እስከ ጁን ይሆናል፣ ግን ይቀያየራል እንደየሁኔታው። ገብቶ ማየት ግን እናንተ ይሆናል። ስለዚህ ሊንኩን አስቀምጨላችኋል። ለምሳሌ ቤጂንግ ላይ መሙላት ለምንፈልግ ሰዎች። ከዛም በላይ ግን እንዳልኳችሁ ሰፊ ዞን ነው ቻይና ውስጥ ያሉት። እንዳልኳችሁ የሻንጋይ ገብታችሁ ብታዩ በደንብ ታገኛላችሁ። እያንዳንዱ ሎካል ጋቨርንመንት የራሳቸው አላቸው እና በእሱ ላይ ገብታችሁ ብታዩ ዝርዝር ነገሮችን ታገኛላችሁ። ከቋንቋ ጀምሮ ባይደወይ የቋንቋ ትሬኒንግ መማር የምትፈልጉ ካላችሁ ይህም እድል አለው እና በዝርዝር ገብታችሁ ማየት ያስፈልጋል። ስለዚህ እንደ ቻይና በጣም ትልቅ ስኮፕ ስላላት ብዙ እድል መማር ከፈለጋችሁ ዝርዝር ነገሮችን ገብታችሁ እንድታዩ ሀሳብ መስጠት ፈልጌ ነው። ሌላኛው እንድናይ የምፈልገው አሁን በገቨርንመንት ደረጃ የሚሰጠው የጃፓን ገቨርንመንት ስኮለርሺፕ ነው። አሁንም ወደ ጃፓን ስንሄድ አንዱ በዓለም አቀፍ ደረጃ ላይ የተሻለ እድልም አለ በሚባል ደረጃ የሚሰጠው ከዲግሪ ጀምሮ እስከ ፒኤችዲ የሚሰጥ እድል አለው። ሜክስ የሚባለው ፉሊ ፈንድ ስኮለርሺፕ ነው። ይሄ ለሁሉም ፊልድ ሶሻል ሳይንስ እና ናቹራል ሳይንስ የሚሰጥ ይሄ በአብዛኛው እንግዲህ ኤዥያ ካንትሪ ላይ የቋንቋ ኢሹ ስላለ የጃፓን ፕሪፓራቶሪ ላንጉዌጅ እንደ ምንድን ነው የሚባለው ከመጀመራችን በፊት መማር ይጠበቅብን የሚችልበት እድሉ ሰፊ ነው። ፕሪፓራቶሪ ጃፓኒስ ላንጉዌጅ እንደ ሪኳየርመንት ይወሰዳል። እሱን ለማወቅ መዘጋጀት እና አዲስ ኤክስፖዠርም ስለሚሆን እሱ እንዳለ መነሻ ውሰዱ። ዴድላይን ይለያያል። ባይ የዚህኛው ስኮለርሺፕ ዴድላይኖቹ ይለያያሉ። አብዛኛው እንደየሀገሩ ነው። ፎርዛት ማለት በኤምባሲ በኩል ነው አፕላይ የሚደረገው። ባይ ይሄ በኤምባሲ በኩል ነው። ለኢትዮጵያን ሜይ 30 ነው በአብዛኛው ዴድላይኖቹ፣ ግን አንድ ብቻ አይደለም፣ እንደየሀገሩ ይለያያል። እንደ መነሻ እንዲሆነን እንድናይ የምፈልገው እዚህ ገብተን እንመልከት እስኪ ምንድን ነው ያለው የዚህ ቦታ ላይ። አሁን እዚህ ጋር ስትመለከቱ እዚህኛው ፔጅ ላይ ስትገባ የምናየው ይሄንን ነው። ምንድን ነው የሚያሳየን? ይሄ የጃፓን ጋቨርንመንት ስኮለርሺፕ በተለይ በዩኒቨርሲቲ ደረጃ የሚሰጠው ለኢትዮጵያውያን የሚሰጡት ምንድን ናቸው የሚሰጡት ፕሮግራሞች ብለን ስናይ 3 ፕሮግራሞች ይሰጣሉ እዚህ ላይ። አንደኛ ሪሰርች ስተዲ ፕሮግራም ማለት ይሄ ለማስተርስ ለፒኤችዲ የሚሆኑትን ፕሮግራሞች ናቸው። ሌላኛው ለዲግሪም አለ አንደር ግራጁዌት አለ። ሌላኛው ኮሌጅ ኦፍ ቴክኖሎጂ ስቱደንት ፕሮግራም ስፔሲፊክ ቱ ኮሌጅ ኢንጂነሪንግ ላይ በተለይ ቴክኖሎጂ ስፔሲፊክ ላይ ፕሮግራም አፕላይ ማድረግ ለምንፈልግ ይሄን መከተል ይጠበቅብናል። እያንዳንዱን ስቴፕ እዚህ ጋር ገብተን ማየት ይጠበቅብናል። ክርሊ ተቀምጦ ስለዚህ እዚህ ፔጃችን ላይ ዲስክሪፕሽን ሴክሽን ላይ በምናስቀምጠው ሊንክ ላይ ገብታችሁ ከአሁን ጀምሮ ቸክ ማድረግ ትችላላችሁ። ወደፊቱ ምን ልታደርጉ እንደሚያስፈልግ ምን ሪኳየርመንት እንዳለ በኤምባሲ በኩል ይሄ ሰሚት የሚደረጉት እነዚህ ዶክመንቶች እያንዳንዱ አሁን ቅድም እንዳልኳችሁ 3ቱ ላይ እየገባችሁ የሚያስፈልጉ ዶክመንት የተለያየ ዶክመንት አለ። ለኤምባሲው ነው ሰሚት የሚደረገው። ፌዞች አሉት። ባይዘው ኤምባሲው ከጨረሰ በኋላ ቴስቶች ሁሉ አለ፣ ቴስት ኢንተርቪው አለው። ግን እያንዳንዱን ስቴፕ ዋይዝ መሄድ ያስፈልጋል። ዶክመንት ሰሚት ካደረግን በኋላ ኢንተርቪው ይኖራል፣ ከዛ ቴስቶችም ይኖራል። ባይ ዘ ወይ ደን ይሄ ካለፈ በኋላ እዛው ጃፓን ላይም ሌላ ኢቫሉዌሽን ይኖረዋል። አቴኒ ኮስት ግን እነዚህን ፕሮሲጀሮች ገብቶ ማየት እንደሚያስፈልግ መነሻ መውሰድ ያስፈልጋል ማለት ነው። ሌላኛው ከዚሁ ጋር በተገናኘ እንድናይ የምፈልገው የስኮለርሺፕ አሁንም ወደ ኮሪያ ይወስደናል። ወደ ኮሪያ ግሎባል ስኮለርሺፕ በኮሪያ ደረጃ በሰፊ ባይ ዘ ወይ ለማስተርስ እና ለፒኤችዲ መማር ለምንፈልግ እንደ ድል ሊሰጥ የሚችለው
ለ1300 ኢንተርናሽናል አፕሊካንት እድል ይሰጣል። ባይ ዘ ወይ 1300 ሰው ማለት ስ ማች ኖርማሊ አንዱ ከዚህ ጋር በተገናኘ እንድታስቡ የሚፈለገው ወደ ኮሪያ ስንመጣ የቋንቋ ይሻለ ሁሌም እንደሚታወቀው ቋንቋ መማር ያስፈልጋል። ብዙ ጊዜ ከቋንቋ በኋላ አንዳንድ ዩኒቨርሲቲዎች ላይ ምናልባት የምንመርጣቸው ዩኒቨርሲቲዎችን ስትሪክት እንድትሆኑ የምፈልገው ቋንቋቸው እንግሊዝኛ የሆነ መሆኑ እርግጠኛ አልኩን። ባይ ዘ ወይ አንዳንድ ዩኒቨርሲቲዎች በኮሪያኛ ልንማር እንገደድ የሚችልበት እድሉ ስለሚኖር ምርጫችንን በደንብ ስትሪክት መሆን ያስፈልጋል። ምክንያቱም ዩኒቨርሲቲው ላንጉዌጅ ፕሮፊሸንሲው ኮሪያን ከሆነ ግዴታችን በዛ የመጨረስ ግዴታ ሊኖርብን ይችላል። ስለዚህ ምን ይጠበቃል? ፍላጎት ካለ እንዳስ ፖዘቲቭ ባይ ዘ ወይ ፍላጎት ኖሮን በኮሪያኛ መማሪያ ፖዘቲቭ ነው ካል እሱ መማር ያስፈልጋል። ካልሆነ ፍላጎታችን ግን የምንመርጣቸው ዩኒቨርሲቲዎች ኦፊሻሊ የመመረቂያ ወይም የምትማሩበት የኦፊሻል ሚዲየም ኦፍ ኢንስትራክሽን እንግሊዝኛ መሆኑ እርግጠኛ መሆን ያስፈልጋል። እሱ ላይ እንደ አንድ ሪማርክ መውሰድ ቢቻል መልካም ነው ብዬ አምናለሁ። እንደ የእድሜ ክራይቴሪያ አለው። ከ40 ዓመት እና ከዛ በታች መሆን መቻል አለበት ነው የሚለው። ይህን ለመሙላት ዴድላይናቸው ይለያያል። ቅድም እንዳልኳቸው እንደየ ዩኒቨርሲቲው ግን በሁለት መንገድ አፕላይ ይደረጋል አፕሊኬሽኑ። አንደኛው በኤምባሲ በኩል አፕላይ ማድረግ እንችላለን። በኤምባሲ በኩል አፕላይ ካረግን 3 ዩኒቨርሲቲ የመሙላት እድል አለን። 3 ዩኒቨርሲቲ የመምረጥ እድል አለን። በዩኒቨርሲቲ በኩል ከሆነ ግን አንድ ዩኒቨርሲቲ ላይ ነው እድል ያለን። አንድ ዩኒቨርሲቲ መምረጥ እንችላለን። እድሉ የምናገኘው በዛ ልክ መሆኑን አንድ ዩኒቨርሲቲ መምረጥ እንደምንችል ክልል ተቀምጧል። ዝርዝሩን ግን አሁንም ወደፊት ቅድም እንዳወራኋቸው ዴድላይኖችንም ስትሪክትሊ ምን እንደሚያስፈልግ የዩኒቨርሲቲዎችን ዝርዝር ለማወቅም እዚህ ያስቀመጥነውን ሊንክ ገብታችሁ በመመልከት ዝርዝር ነገሮችን ማየት ያስፈልጋል። ኤኒ ኮንሰርን ካለ ግን በማንኛውም ሰዓት ጥያቄ መጠየቅ ይቻላል የሚለውን ነገር እንውሰድ። ሌላኛው አሁንም ወደ ማሌዥያ ይወስደናል። ሌላኛው በኤዥያ ደረጃ በተለይ በሳውዝ እና ኢስት ኤዥያ ላይ በልማትም በአካደሚክሱም የተሻለ ከሚባሉት ሀገሯ ማሌዥያ ነች። እዛ ጋም የጋቨርንመንት እድሎች አሉ። ባይ ዘ ወይ በአሁኑ እንደመጣ ኤክስፓንድ እየተደረገ በፖስት ግራጁዌት ሌቨል ፖስት ዶክተራል ሌቨል ድረስ እድሎች አሉ። ወደፊት እነሱ እንመጣለን። ባይ ዘ ወይ ቻይናም ሁሎችም ላይ የፖስት ዶክተራል ሌቨል ኦፖርቹኒቲዎች አሉ። እሱ ወደፊት የምናይ ይሆናል። ማሌዥያ ላይ ሁሉን ሌቨል የሚሰጠው የማሌዥያ ጋቨርንመንት ለሁሉም ከአንደርግራጁዌት እስከ ፒኤችዲ ድረስ እድል አላቸው። ፉሊ ፈንድድ ነው ፎር ዛት ማተር። በፊልድ ደረጃ ኢንክሉሲቭ ነው። ዴድላይኑ አንዋል ነው ፎር ዛት ማተር። አሁን ያወራሁት የዚህ ዓመት የነበረው ነው፣ ግን አንዋል በሆነ መንገድ ሁሌ ስላለ ይህንን ሬዲ መሆን ያስፈልጋል። ኤሊጂቢሊቲ ኦን ነው በናሽናሊቲ ደረጃ ሁሉንም እኔና ኢትዮጵያውያንን ጨምሮ ሌሎችንም ያካትታል ማለት ነው። እንደ እድሉ ሁላችንም ያካትታል የሚለውን እንውሰድ። በዝርዝር ግን ለማወቅ ከተፈለገ ይሄንን ሊንክ ገብታችሁ ማየት ትችላላችሁ። የኔ ኮንሰርን ጋለ ግን ኦፕን ነው ሚዲያችን። እንደ ሚዲያ የሚጠይቁ ጥያቄዎችን መመለስ ዝግጁ መሆኑን በዚሁ መናገር ፈልጋለሁ። ሌላው ምናልባት በልማትም በተለይ የግሪን ቤስድ ሌጋሲ ወይም ዴቨሎፕመንት መሰረት በማድረግ ሞዴል የምትባለዋ ሲንጋፖር በስኮለርሺፕም ደግሞ ዋን ኦፍ ዘ ቶፕስት በተለይ ኤዥያ ላይ ጥሩ ትከፍላለች ወይም ጥሩ አይነት ኤሪያ ናት። ምናልባት ኤክስፔንሲቭ ቢሆንም ሊቪንግ ኮስቱ ከሚባልበት አንዷ ሲንጋፖር ነች። ስለዚህ ሲንጋፖር ጋቨርንመንት ስኮለርሺፕ አለ። አሁንም ሲንጋ የሚባል የስኮለርሺፕ በተለይ ለፒኤችዲ መማር ለምንፈልግ ፒኤችዲ ላይ ብዙዎቻችን እናውቀዋለን ብዬ አስባለሁ። ይሄ ለ240 እና ፉሊ ፈንድድ ኦፖርቹኒቲዎችን ይሰጣል በአንዋሊ በሆነ መንገድ። ዶሚነንትሊ በፊልድ ደረጃ ዶሚነንትሊ በሚባል ደረጃ ናሽናል ሳይንስ ቴክኖሎጂ ጋር በተገናኘ ጤና አካባቢ በተገናኘ እድሎች አሉት። የሚሰጠው እድል ከዛ ጋር የተገናኘ ነው። ዴድላይኑ ጁን 1 ላይ ነው። አንዋል በሆነ መንገድ የሚመጣ ፍላክቹዌሽኖች በየጊዜዎች በተለያየ ምክንያት የሚቀያየሩ እንዳለ ቢሆንም እንደ ሀገር ብዙ አይነት ሀገሩ ሁሉንም ሀገር በሚባል ደረጃ እኔና የኢትዮጵያን ጨምሮ እድል ይሰጣል። በዝርዝር ግን ይህንን ለማወቅ ከተፈለገ ይህንን ፔጅ ክሊክ በማድረግ ዝርዝሩን ማወቅ ያስፈልጋል። ከአሁንን ጀምረን ራሳችንን ማዘጋጀት እንደሚያስፈልግ መረጃውን ልንወስድ ይገባል ማለት ነው። ስለዚህ በገቨርንመንት ደረጃ አሁን ያየናቸው እነዚህ ብቻ አይደሉም። በመንግስት ደረጃ የሚሰጡ እድሎች አሁን ያነሳናቸው ኤዥያን ታይገርስ የሚባሉ እንደምታውቋቸው በልማት ደረጃ አሁን ያወራኋቸው ኤዥያን ታይገርስ በተለይ ቶፕ የሚባሉትን አገሮች ነው ፒክ ያደረኩት እንጂ ሌሎችም አሉ። ፎርዛት ማተር ሌሎችም አሉ። አሁን ያነሳዋቸው
ጀነሪክ በሆነ መንገድ ለእናንተም ሞር ኢንተርናሽናሊ ኮምፒቲቲቭ እንዲያደርጉን በትልቅ ደረጃ ግሎባሊም ያላቸውን ራንክ መሰረት አድርጌ ነው እንጂ ያደረኩት። በእነዚህ ሀገር ውስጥ የሚያወሯቸው ብቻ እድሎች አይደለም ያሉት። ከዛ ውስጥ ዩኒቨርሲቲ ዋይዝ ያሉት ስፔሲፊክ ነገሮች አሉ። ገብታችሁ ታያላችሁ። ወደፊትም ኬኬ ሚዲያ ቲዩብ ላይ ባለን ቴሌግራም ኬኬ ስኮላስቲክ ሀብ ላይ በምንለቃቸው መረጃዎች መከታተል ትችላላችሁ ማለት ነው። ሌላው ሁለተኛው እንድናይ የምፈልገው እንደ ድሎች እንድታዩትም በተለይ መጠቀም ብችሉ ብዬ የማምነው አሁን ከረንትሊ መሞላት ያለበት ብዬ የማምነው የፕራይቬት ስፖንሰርድ ኦፖርቹኒቲዎች አሉ። ከመንግስት ውጭ ያሉ ተቋማት ምናልባትም የአካዳሚክ ኦሪየንትድ የሆኑ ኦርጋናይዜሽንስ እንደ ኤንጂኦ ብለን ልንጠራቸው የምንችል የሚሰጧቸው እድሎች አሉ። አንዱ ከነዛ ውስጥ ከብዙዎች አንዱ ነው ፎርዛት ማተር ፒክ ያደረኩት ሁለቱን የሆንግ ኮንግ ፒኤችዲ ፌሎሺፕ ስኪም የሚባል ስኮለርሺፕ አለ። የብዙዎቻችን በጣም የምናውቀው ነው። ምናልባትም እንደ እድል በዓለም አቀፍ ደረጃ ከሚባሉት ኮምፒቲቲቭ በሚባል ደረጃ ጀነረስ የሚባል በዩኒቨርሲቲ ደረጃም ቶፕ ራንክድ የሆኑ ተቋማት ያሉበት የስኮለርሺፕ እድል ነው። በተለይ በሆንግ ኮንግ ልዩ የአስተዳደር ዞን ውስጥ ወይም ሪጅን ውስጥ የሚሰጥ እድል ነው። ስለዚህ 8 ዩኒቨርሲቲዎች አሉ። ከነዛ ውስጥ መርጠን ምን ሞላው እድል ነው። ስለዚህ ይሄ ለፒኤችዲ ነው ፎርዛት ማተር ዓለም አቀፍ በሆነ ደረጃ ለዓለም አቀፍ እድል ይሰጣል። ዴድላይኑ ዲሰምበር 1 ነው። ሁሌ የሚወጣው ዲሰምበር 1 ነው። ፉሊ ፈንድድ ነው። ናቹራል እና ሶሻል ሳይንስን እድሎችን ይይዛል። ዝርዝር መረጃዎች አሉት። ገብታችሁ ይሄን ሊንክ ስትጫኑ እና በተለይ ይሄን በተመለከተ በተከታታይ ቪዲዮዎች ሰርተናል። 3-4 ቪዲዮዎች ሰርተናል እና ይሄን ቪዲዮ በተመለከተ ይሄም ከፈለጋችሁ ዝርዝር ስቴፖችን ምን ማድረግ እንዳለባችሁ ምንድነው ልንሞላቸው የምንችላቸው ስቴፕ ባይ ስቴፕ ጋይዶችን ሰጥተናል። ምን መደረግ መቻል እንዳለበት እሱን የሰጠነውን ነገር መከታተል እንችላለን። እኔ የሰጠሁትን በዲስከሽን ደረጃም በውይይት ደረጃም የሰራናቸው ብዙ ነገሮች ስላሉ እሱ ጋር ገብታችሁ መከታተል ትችላላችሁ ማለት ነው። ሌላኛው ምናልባትም ብዙዎቻችን ጋር ኤክስፖዠሩ ከሌለ እኔም ጋር ሌትሊ ያወቅኩት አንድ እድልም አለ። በዓለም አቀፍ ደረጃ በተለይ በተለያዩ ሀገሮች ጋር የጋራ ተሆኖ የሚሰጥ የስኮለርሺፕ አንሶ የሚባል ስኮለርሺፕ እድል አለ። ፌሎሺፕ ነው ሄደው በብዙ መንገድ ባይደው ይሄ ከቻይና ጋር ከተለያዩ ሀገሮች ወርልድ አካዳሚ ኦፍ ሳይንስ በጋራ ተደርጎ የሚሰጥ የስኮለርሺፕ ነው። በአብዛኛው ለማስተርስ፣ ለፒኤችዲ፣ ለፖስት ዶክተራል እድል አለው። ፉሊ ፈንድድ ነው። ናቹራል እና ሶሻል ሳይንስ ላይ ነው። ዴድላይኑ ይለያያል። በአብዛኛው የተለያየ ዴድላይን አለው። አሁን ከረንትሊ ያላል ባይደው ትልቁ ዓላማ ወርልድ አካዳሚ ኦፍ ሳይንስ ከተለያዩ ሀገሮች ጋር ከቻይና፣ ብራዚል በተለያዩ ሀገሮች ላይ አፍሌት በመሆን የጋራ በመሆን የሚሰጡት እድል ነው ባይደው ይሄ። ስለዚህ ይሄ በማደግ ላይ ላሉ ሀገሮች በኢትዮጵያውያንን ጨምሮ እድሜያችን ከ35 ዓመት ለፒኤችዲ እና ለፖስትዶክ የተለያየ ሆኖ ግን በአብዛኛው ይሄ እንድታዩ የምፈልገው አሁንም ፖስትዶክ ላይ መሙላት የምትፈልጉ ካላችሁ ዴድላይን ኦልሞስት እየደረሰ ያለ ዴድላይን አለ። ይህን አሁን እንደምታዩት እዚህ ላይ ብዙ እድል አለው ባይደው ይሄ አንሶ የሚሰጣቸው እድሎች ለፒኤችዲ ብቻ አይደለም ባይደው እዚህ ጋር የምታዩቸው ትሬኒንግ ሁሉ አለው። ሪሰርች ኤንድ ፕሮጀክት ግራንቶች ሁሉ አሉት። እዚህ ገብታችሁ ማየት ትችላላችሁ። ግራንቶች ሁሉ ይሰጣል ፎርዛት ማተር የተለያዩ ግራንቶች አሉት። የሚወጡ ዴድላይኖች አሉና ይሄንን ፎሎ ብናደርግ መልካም ይመስለኛል። እዚህ ጋር እንደምታዩት ይሄው የምታዩቸው የወጡ የነበሩ ኮሎች ናቸው። በተለያየ ጊዜ ይወጣሉ። አገሩ የሚሰጥባቸው ሀገሮች ግዴታ ይላል። ህንድ ምን ሊወስድ ሳውዝ አፍሪካ ላይ ይሄን እድል ልናገኘው እንችላለን። ምን መርጠው ፕሮግራም ስለሚወስነው እንደ አዋርድ ሜዳሎችም አሉ። ፌሎሺፕ ቅድም እንዳወራኋችሁ የፒኤችዲ እና የፖስት ዶክተራል እድል አለው። በተለይ ፌሎሺፖቹ ላይ ፖስት ዶክተራል እድልም አለ። ለምሳሌ ፖስት ዶክተራል ላይ ብንገባ እና ፒኤችዲ ላይ ብንገባ አሁን ከረንትሊ ሰፕቴምበር 22 ላይ ሜቢ የሚያልቅ አለ። አሁን የወጣ ከሆነ ፒኤችዲ ወጣ ያለን ይህንን ፍላጎት ያለን ሰዎች ካለን ቸክ ማድረግ እንችላለን። ምናልባት ኦቨርናይት ማለቅ የሚችል ከሆነ ሞስት ዴድላይኑ እያለቀ ስለሆነ የአንድ ቀን 2 ቀን ጊዜ ነው ያለው ዴድላይኑ ለመድረሱ። ነገር ግን ከምንም በላይ ምንድነው አሁን የኔ ዓላማ ይሄ መረጃው ቢኖረን ነገ ከነገ በኋላ ራሳችን ሬዲ ማድረግ እንችላለን። ቀጣይ ራውንድ ላይ እየመጣ ያለ ስለሆነ እሱ ማየት ብንችል። ፒኤችዲ ላይ በተመሳሳይ አለ። ፒኤችዲ ላይ በተመሳሳይ መስከረም 22 በፈረንጆች የሚያልቅ ኮል አለ። አሁንም እሱ ማየት ትችላላችሁ ፍላጎት ያለን ሰዎች ካለን ይሄንንም ቸክ አድርገን እድሉን የማግኘት እድላችን ማስፋት እንችላለን። አሁኑ ባይሆን ለቀጣይ ማድረግ የሚጠበቅብን ነገር እንዳለ መረጃ ብንወስድ መልካም ነው እላለሁ። ሌላኛው ቪዚቲንግ ኢሹም አለው። ቪዚቲንግ ሳይንቲስት መሆን ይቻላል በዚህ ፕሮግራም እድሎች ስላሏቸው እና ይሄንን በደንብ ብታዋቸው ይሄንን ፕሮግራም ብትመለከቱት ለብዙ አይነት እድሎች ስላሉት መጠቀም እንደምንችል እንደ አዲስ ግብዓት እንድትወስዱ
መረጃ መስጠት ፈልጌ ነው ዛሬ እንደ ዋነኝነት። በተለይ በፕራይቬት ያልኳቸው ሌሎች አሉ። አሁን በተለይ ቅድም እንዳለ ሌሎች ሀገሮች ላይ ሰፊ ያለ፣ አሁኑ ግን ካለን ጊዜ አንጻር እነዚህ ነገሮች ላይ እንድናይ ስለወደድኩ ነው ወደ እናንተ ይዤላቸው የመጣሁት። በተለይ የሆንግ ኮንግ ፒኤችዲ ፌሎሺፕ ስኪም አሁን ላይ ወጥቷል። ኮሉ አየር ላይ ነው ያለው። ካሁን ጀምረን ገብታችሁ አፕላይ ማድረግ ትችላላችሁ። ኤኒ ጥያቄ ካለ የሰራናቸው ቪዲዮዎች ላይ ገብታችሁ በዚህ ሊንኩ ላይ ገብታችሁ ማግኘት ትችላላችሁ። ከዚህ በላይ የሆነ ጥያቄ ካለ ግን ይሄን ለመመለስ ካለን ልምድ አንጻር ለመመለስ ግለት በተለያየ መንገድ ማቅረብ ትችላላችሁ። ስለዚህ ዛሬ ይዘንላችሁ የመጣ ነው ፍላጎታችሁ ኤዥያ ላይ መማር፣ በተለይ በሳውዝና በደቡብና በምስራቅ ኤዥያ ላይ መማር ፍላጎት ኖሮን ነገ ከነገ በኋላ እድላችን ለኢንተርናሽናል ኤክስፖዠር የሚያሰፋልን ቦታ ላይ መማር የምትፈልግ ከሆነ እነዚህ ነገሮች እንድታዋቸው እያሳሰቡ ዛሬ ላይ የነበረን ቆይታ ይሄን ይመስላል። በቀጣይ በሌላ ርዕስ እስከምንገናኝ ዛሬ ላይ የነበረን ቆይታ ይሄን ይመስላል። መልካም ሁሉ እድል እመኛለሁ። ባባይ